የአፈር ለምነትና አካባቢ ጥበቃ ላይ የአካባቢ ስነ ምህዳርን በመጠበቅ ጉልህ ውጤት አስመዝግቦ ምርታማነትንም በማሳደግ የአረንጓዴ አሻራ ውጤቶችን መልከ ብዙ አድርጎታል። በምግብ ራስን ለመቻል የሚደረገውን ጥረት ከዳር ለማድረስም ተስፋን የሰጠ ነው። የአፈር ለምነት ተጠብቆ እንዲሄድ የአየር ንብረታችን እንዲጠበቅ እና ጥሩ የመኖሪያ ሀገር እንዲኖረን ስለሚያደርግ የኛም የግብርና ምርምር ስራ ውጤታማነቱ በዚሁ በአረንጓዴ ልማት ተጽዕኖ ስር ስለሚሆን ለዛ ነው በዋናነት የምንደግፈው። ይህ ውጥን ከግብ እንዲደርስ የሚተከሉ ችግኞች በጥናትና ምርምር ታግዘው የሚበዙት ለምግብነት የሚውሉ ናቸው። የአፈር ለምነትን በማረጋገጥ ሂደት የአካባቢን ስነ ምህዳር እስከ መቀየር ደርሷል። ውበትና ምግብንም አንድ ላይ ማስገኘት አስችሏል። የአፈር ለምነትን ይጠብቃሉ። አፈር በአቧራ እንዲሁም ደግሞ በጎርፍ እንዳይወሰድ ያደርጋሉ። በተጨማሪ ደግሞ ለምግብነት ይውላሉ። የኢትዮጵያ ግብርና ምርምር ኢንስቲትዩት እየተደረጉ በሚገኙ የአረንጓዴ አሻራ መርሃ ግብሮች ላይ እንግዲህ በውጤታማነት የተለኩ ችግኞችን ለአረንጓዴ አሻራ መርሃ ግብር እያቀረበ ይገኛል። ለምግብ ዋስትና የሚያገለግሉ የፍራፍሬ ችግኞችን እናቀርባለን። በዚህ ላይ ትኩረት አድርጎ የሚሰሩ የምርምር ማዕከሎች አሉን። በተለይ በአሁኑ ጊዜ የአቮካዶ ዝርያዎችን ለሀገሪቱ ያቀረበው የኢትዮጵያ ግብርና ምርምር ኢንስቲትዩት ነው። በተለይ በዚህ ጊዜ ደግሞ የሃስ የሚባለውን የአቮካዶ ዝርያ በስፋት በኤክስቴንሽኑ ገብቶ አርሶ አደሩ እያመረተ አሁን ወደ ኤክስፖርት በቀጥታ የሚደረግበት ደረጃ ተደርሷል። ላለፉት 7 ዓመታትና በሚቀጥለው ሳምንት ደግሞ ለ8ኛ ጊዜ የሚከናወነው የአረንጓዴ አሻራ መርሃ ግብር የተለያዩ ተቋማት ራሳቸውን አሻራ በማሳረፍ ላይ ይገኛሉ። የኢትዮጵያ ግብርና ምርምር ኢንስቲትዩትም በዛሬው ዕለት በገላን ክፍለ ከተማ የአረንጓዴ አሻራ መርሃ ግብሩን አሳርፏል። ብንንከባከባቸው ለምግብ የሚሆኑ እጽዋቶችን ነው ዛሬ እዚህ ቦታ ላይ ተገኝተን የተከልናቸው። የሙዝ፣ የአቮካዶ የተለያዩ የችግኝ ተከላ ፕሮግራሞችን አድርገናል። ግብርና ምርምር ኢንስቲትዩት በየዓመቱ ችግኞችን ይተክላል። የሚተክላቸው ችግኞች ደግሞ ብዙዎቹ ለመብል የሚሆኑ ፍራፍሬ አይታቸዋል። ይሄ አቮካዶ ነው። እንዲሁም ሙዝ ይዘናል። እንዲሁም ደግሞ አፕልም ይዘናል። አፕል እዚህ አካባቢ በደንብ ይሆናል። ዛሬ የአቮካዶ፣ የፓፓያ፣ የቡና እና የተለያዩ አዘርት ዛፍ ተከላ ላይ ነው የተገናኘ ነው። ኢንስቲትዩቱ በተለይም የምርምር ተቋም እንደመሆኑ በውጤታማነታቸው የተለኩ ችግኞች በተለይም ለአካባቢ ጥበቃም ለአፈር ጥበቃም እንዲሁም ለምግብነትም ለጥላም የሚሆኑ ችግኞች ናቸው በዛሬው ዕለት የተተከሉት። የአቮካዶ ክላስተር፣ የሙዝ ክላስተር፣ የፓፓያ ክላስተር ብለን ለይተን የተከለውና ይሄ አገሪቱ የምትከተለው ስትራቴጂ ይሄ ነው። ይሄንኑ ስትራቴጂ ነው እኛም እንደግፈው። የሚተከሉ ችግኞች ደግሞ የሀገርን በምግብ ራስን የመቻል ውጥን የሚደግፉ ሆነው ይገኛሉ። ኢትዮጵያ አንደኛ ቀጥታ እነዚህ የሚተከሉት ለምግብነት ይውላሉ። ምግብነት ማለት ንጥረ ነገር ይገኛል፣ ቪታሚን ይገኛል። ቀጥታ ለምግብነት ይውላሉ። ሁለተኛ ደግሞ አፈርን ይጠብቃሉ። ሶስተኛ ውሃ እንደ ልብ በአፈር ውስጥ እንዲቆይ ያደርጋሉ። ስለዚህ አፈር ተጠበቀ ማለት ምርትና ምርታማነት አደገ ማለት ነው። እንደገና እነዚህ ተክሎች ቅድም እንዳልኩት ነው ምግብ ራሳቸው ምግብ ናቸው። ይሄ ምግብነት በተጨማሪ ደግሞ ሰዎች ሲያስፈልጉ ሸጠውም ደግሞ ገበያቸውንም ሊያሳድጉበት ስለሚችሉ በጣም ከፍተኛ አስተዋጽኦ የሚያደርጉ ናቸው። ከተከላ እስከ እንክብካቤ ሰፊ የማህበረሰብና ተቋማት ተሳትፎ ይታየበት የሚገኘው የአረንጓዴ አሻራ መርሃ ግብር ተስፋን በችግኝ የመትከል ውጥኖች ይታየበትም ነው። ከተከልን በኋላ እንክብካቤ ይፈልጋል። ይሄ ማለት በተለይ የውሃ አረም እንዳይኖር ውሃ እንዳይተኛበት እንዲጸድቅና መስከረም ጥቅምት ላይ ደግሞ ምን ያህሉ ችግሩን ተቋቁሞ ወደሚቀጥለው ደረጃ አልፏል የሚለው መገምገም አለበት። እያሳደግ ነው የመጣ ነው ባህል ምንድነው? መንከባከብን፣ ማየትን፣ መጎብኘትን እየተለማመን መተናል። አሁን ጥሩ እንትን ነው። ይሄ ቦታ ደግሞ በጣም ሪዘርቭ ነው። ምንም የሚደርስበት ቦታ አይደለም። ልዩ ጥበቃ እናደርጋለን በኢንስቲትዩቱ ተቋም ጋር ከኢንስቲትዩት ተቋሙ ጋር ሆነን ማለት ነው። የዘንድሮ የአረንጓዴ አሻራ የአንድ ጀንበር የችግኝ ተከላ መርሃ ግብር በመጪው ሰኞ በሀገር አቀፍ ደረጃ ይካሄዳል።